ካልተመቻቸው ስለ ገንዘብ ብለው አንተን አይቀርቡም። የራሳቸው መኪና አለ፣ ራሳቸው ነው የሚነዱት። የራሳቸው ህይወት አላቸው፣ የራሳቸውን ቢል ነው የሚከፍሉት። ስለዚህ ገንዘብ ፈልጋ የምትቀርበው ከማትፈልገው ወንድ ጋር አሜሪካ ያለች ሴት አትቀርበም። ካናዳ ያለች ሴት ከማትፈልገው ወንድ ጋር አትቀርበም። ዛት ዲፍረንስ። ግን አሁን ለምሳሌ ኢትዮጵያ ያለች ሴት ከኢኮኖሚው አንጻር ከማትፈልገው ሰው ጋር ልትኖር ትችላለች። ከማትፈልገው በህይወቷ ማየት ከማትፈልገው ሰው ጋር ችግር በጫማ ጥፊ ሲላት ልትኖር ትችላለች። በቃ ችግር እርጉዝ ያስገባል። ችግር ሰው አሁን ለምሳሌ ሚሚቻዬ ግድ ኮስችን ችግር ነው። ኢትዮጵያ ላይ ችግር ከማትፈልገው ሰው ጋር ሴትን ልጅ ያኖራታል። ኢትዮጵያ ላይ ለምሳሌ አንድ ዊክ የአንድ ኢትዮጵያዊ የወር የአመት ደሞዝ ሊሆን ይችላል። አንድ ዊክ 100,000 የሚሸጣል ኢትዮጵያ፣ 200,000 የሚሸጣል፣ 300,000 ዊግ የሚሸጣል፣ 75,000 የዛሬን ያርገውና ቲጂ አገልግል የ75,000 ብር ዊግ ታደርግ ነበር። 75,000 የአንድ ሰው የአመት ደሞዝ ነው ኢትዮጵያ። ተግባባን? ስለዚህ እኔ አሁን ለምሳሌ ስራ ሳይኖራት ትልቅ ሴልፎን ካላት አሁን አይፎን ካላት አንድ አበሻ ሴት ኢትዮጵያ ላይ ዘመዶቹ አሁን ኢትዮጵያ፣ አሜሪካ፣ አውሮፓ ዘመድ ካሏት ወይም አረብ ሀገር ሊኖር ይችላል። ምንም አይነት ዝምድና ከምንም የሌላት ኢትዮጵያ ላይ ምንም ስራ ከሌላት ያበደ ስልክና ያበደ ዊክ ካላት አባቴ ስራው ይገባል። የስራው ባህሪ ይገባል። አባ ከየት መጣ? ከየት መጣ? ቀነኒሳውን ያራዳጊ ልጅ ብዙ የግብዣ ቦታዎችን አውቃለሁ፣ መዝናኛ ቦታዎችን አውቃለሁ ካለች ቆመ መጠየቅ። ምንም ስራ የሌላት ልጅ ምን ስታረግ እዛ ቦታ ገባች? ሲዶን ጋር ራይት ከየት መጣ? ኤግዛክትሊ። ግን አብዛኛው ለባህሉ ድምቀት ልታጫውት ትችላለህ። ያንን ነው የምልህ። ሚሚሻዬ እንዴት ነሽ? ስለዚህ ያንን ነው የምልህ። ስለዚህ አሜሪካ ያለች ሴት ስትወድ ብቻ አንተን ስትወድ ብቻ ከአንተ ጋር ትሆናለች። ኤግዛክትሊ ኢትስ ኮልድ ኔትወርኪንግ። የሴት ልጅ ኔትወርክ በምን እንደሆነ እናውቀዋለን። ሚሚሻዬ ሴት ልጅ ኔትወርክ የሚኖራት ስታምር ብቻ ነው። የስ እነ ጥንፌ ገለቱ ኔትወርክ ወፍ ካማረባት ሴት ልጅ ኔትወርኳ በጣም ሰፊ ነው። ካማረባት ኔትወርኳ በጣም ዴማራጊው ትለያለሽ፣ የኔ ቆንጆ ኑሪ የሚለው ኤክስትሪምሊ ብዙ ነው። ግን ካልሆነ የቴክኒክ ብልሽት አለው። ስለዚህ አረ በለው። ይሄ ደግሞ የምን አይነት አረመኔ ሲጀመር እነዚህን ሴቶች መግደል ምን አረጉ? መች ደረሱበት? መች ደረሱ? ሲኖረ አይደል እንዴ? በመጀመሪያ ጀለስ መች ኖረ? መች ኖረው ነው ልግደልባቸው የምትለው? ምን አለህና? አንዳንድ እኮ የኋላ ኪስ ሳይኖረው ብሬን በላችሁ የሚል ነው። ደስ የሚል አበሻ ነው። የኋላ ኪስ የሌለ ሰውዬ ስለ ገንዘብማ ፉንድፉ ማለት አችልም። እንዲህ አንዳንዱ ደፋር ትብላው ብሬን ይላል። ሴቶች ገንዘብ ይወዳሉ ይላል። ወፍ የለው ተበልቶ አያውቅም እኮ ቦጥቧጭ ነው ራሱ። በርዳችሁ ብርሌን ይላል። የት ኖሮ እና አንዳንዱ ሲባል ይሰማና አብሮ ይላል። ሴቶች ገንዘብ ይወዳሉ ይላል። አንተ ስጠላ እያየን አይደል? አዎ ወንድ መች ገንዘብ ይወዳል? አንወድም። ድምፁ ላይ ይቀየራል። ልክ ገንዘብ ሲኖር፣ ልክ ትንሽ ቻፓ አቅም መኖር ሲጀምር መወጣጠር ነው የምትጀምረው። ወንድ ልጅ በሙሉ ገንዘብ ነው ልቡን የሚወጥረው። አሁን አኬ ኮስማና ናት አይደለ? የሆነ ቻፓ ምናምን ቢገባለት 100,000 አይሰማም። 100,000 ቅርቃር ውስጥ አካውንት ውስጥ ብታገኘው 100,000 ዶላር አኬ
የቱ ነው አኬ ትላለህ? ራስ ግራ ነው የምትጋባው አንተ ራሱ። ለወንድ ልጅ ቡስተሩ ይሄ ፕሮቲን ሼኩ ቻፓው። ከዛ በኋላ ስንዝሮ የነበረው ራሱን መለሉ አድርጎ ነው የሚያው። አባቴ ስንዝሮ ኪሱ ብቻ ይበጥ። ወንድ ልጅ አይሰማሽም፣ አይሰማም ማንንም። እና የወንድ ልጅ ፓወር የሚሰጠን ነገር ለወንዶች እረ መላመላ ብሎ የዘፈነው እኮ መላበሉ ችላት በሉ የሚለው ቻፓውን ነው። ሌላ መስሏቸው ሰዎች አብሮ እስክታ ይላሉ። ነው ቻፓ ነው የዘፈነው ሰውዬ። ስለዚህ በተለይ በዚህ ዘመን ላይ ገንዘብ ብዙ ቦታ ያደርሳል። ገንዘብ በጣም ፓወርፉል ሆናል ለዘመኑ። የዘመኑ በጣም ከባዱ ፓወርፉል ቲንግ ኢዝ ኦል አባውት መኒ። ሰው የሚወድ ማንም እኩልን የሚያስወድድ ነገር በዚህ ዘመን ላይ ገንዘብ ነው። ገንዘብ ነው የሚያስወድድ የሚያስከብር አንቱ የሚያስብልህ ምንም የሚያስብልህ። በኢትዮጵያ ራሱ ዜና ሲሰራ ትሰማላችሁ። አረ የኢትዮጵያ ዶሮ የሰረቀው ወይ የሆነ ወር ሀብል ከሆነ ሰው ላይ መንጮ ያደረገ ምናምን ሰው ዘርፎ ተያዘ ይባላል። በ100 ሚሊዮን ዶላር ወይም በ100 ሚሊዮን ብር የዘረፈ ብር አጉድለው ተብሎ ነው ሲጠየቁ። አቶ ተብለው አንቱ ተብለው ነው የሚጠየቁት። ስትዘርፍ ራሱ ትልቅ ብር ዝረፍ። ይሄ የበቆዳ ምናምን አትዝረፍ። ከዘረፍክ በሚሊዮኖች ከዘረፍክ ጌታን ነው የምልህ ብር አግድለው እየተጣራ ነው የሚባለው። ስም እንኳን በክፉ አይነሳም። ኢትዮጵያ ዳቦ ስረቅ ዘግዝቀው ነው የሚገርፉ። ስለዚህ ከዘረፍክ አይቀር ህይወት የሚቀይር ነገር ዝረፍ ወይ ይቅርብ። ምንም ለውጥ የለው። በእውነት ነው የምልህ። ለማይረባ ነገር ዘርፈ ህይወትን ከምታበላሽ የሚገርም አዘራረፍ አጥንተ ዝረፍ። ካልሆነ ይቅርብ። መዝረፍን እያበረታታው ሳይሆን በተልካሻ ነገር ህይወት ከሚበላሽ በትልቁ ዜና ሲሰራል ራሱ በክብር ነው የሚሰራል። የተከበሩ ተብለ ነው ዜናው ራሱ። ስለዚህ ከባድ ነው። ምንድን ነው አለ ገንዘብ ከሌለ በቤተሰብ ፕሮግራም ላይ በጥርስ ነው ሚሪንዳ የምትከፍተው። ናቲሻ ኧረ ትለያለህ። እውነት እኮ ነው። የድሃ ጥርስ ጠንካራ ነው። እኔ ያው ጌታን ተድሮም አሉኑ እኔ በጥርሴ ከፍቼ አላውቅም። ለስላሳ አይዶ ነው የሚሸረፍ ነው የሚመስል ላጥ አድርገው የሚከፍቱ ልጆች ግን አውቃለሁ። ጥርሳቸው ጠንክሮ ይሁን ኑሮ ጠንክሯቸውን ምን እንደሆነ አላውቅም። ናቲሻ አንደኛ ኮመንት የድሃ መጠጥ ብዙ ነው። በነገራችን ላይ የድሃና የሀብታም መጠጥ ልዘግብ ያራድዬ ልጅ የድሃ መጠጥ ድራፍት ጃምቦ ያመጣላል። በግብዳው አይጠግብም ድሃ። በግብዳው ቢራ በትልቁ ቃ የሀብታሞች ሻት ናት። ካየ ይችን የምታከል ቅንጣቢ ነው ይዘው የሚመጡት። የሀብታም ጽድት ትንሽ መጠን ያለች ምናምን ነው የሚያመጡት። የድሃስ ጃምቦ ቢራ አምጣልኝ፣ ጠላ በገንቦ አምጣልኝ ትባላል። ቢራ በጃምቦ አምጣልኝ ትባላል። ሙሉ ምንድን ነው የምትሉት? ከያዝክ ወራቦ ሙሉ ጠጥተህ ትሄዳለህ። ቢራዋን ሙሉ። የሀብታሞችስ መጠጥ ትንሽ ናት። በትንሽ ኢቭን ድሃና ሀብታም የምትለይበት በመኪና ነው። የድሃ መኪና ብዙ ሰው ይዛል። በጣም ብዙ ሰው ባስ በለው። የድሃ መኪና አሜሪካን ሀገር የድሃ መኪና ብዙ ሰው ይዛል። የሀብታም መኪና ፌራሪ፣ ላምቦርጊኒ፣ ቤንሊ ምናምን ናቸው የሚይዙት። ሰው ሁለት ሰው ግፋ ቢል 4 ሰው ይዝላል። የሀብታም መኪና ትንንሽ እየሆነ ነው የሚሄደው። የድሃስ መኪና ጥግ ድረስ ባስ ይህን ትሪዮላ ሊሆን ይችላል። እና ብዙ ጊዜ ሀብት ላይ ባሉ ነገሮች ላይ ካየ በእያንዳንዱ ብትሄድ ዴቪድ ፕሪሺየት ሆሚ በእንትን ላይ ካየ በመጠጥ ደረጃ ካየው ሴቶች ልዘግብሽ ይለፍልሽ አመዶ ለእናንተ ማልሆነው ነገር የለም።
አበሻ ችስታ ባር ላይ ስታገኙት ቢራ ይዞ ካገኘው ጋሽ ችስታው ወፍ የለም። እናቱ በጃምፐር የሚነሳ መኪና ነው ያለው። ይህ ቢራ ድራፍት እንደዚህ ይዞ የሚዞር ካገኘሽው ቅምቀማ ቤት ችስታ ነው። እመኚ ትንሽዬ ይቺ ሻት ነገር ይዞ የሚሄደው ሰውዬ ገንዘብ አለው። ይሄ ይለፍላችሁ ሴቶች፣ ዛሬ ኮድ ሰጥቻቸዋለሁ። በጢኒቷ ዕቃ የሚጠጣው ዳርዜ ዴቮ አም ቴሊንግ ዩ ዘ ትሩዝ። በግብዳው የሚጠጣ ምንም ገንዘብ የሌለው በጢኒት ሻት ነው የሚፈልገው። አሁን ሀብታሞቹ ምናምን ይመጡና ዱቅ ይላሉ፣ ሻቷን ያደርጋል። ቁጭ ብሎ ቁም ነገሩን አውጥቶ ላጥ ብሎ ይሄዳል፣ ወይ ደግሞ ይታዘባል ዱቅ ብሎ። እንትኑን ሳምጣው በጃምቦ ቢራ ስንት ይምጣ? እዛ ጋ 7 ቢራ 8 ቢራ ያስፈልገናል፣ ስንት አለብኝ ይላል። ስለዚህ ዳዝ ትሩዝ እኔ የማውቀው እንደዛ ነው። ስለዚህ እንዴ አንድ ሻት ኢትዮጵያ ስንት አለ? ውዱ ሻት ስንት ነው ኢትዮጵያ? እስቲ ንገሩ። ውዱ ሻት ስንት ነው ኢትዮጵያ? ዘግቡኝ። ሁለት መቶ ምን 100,000 3 ሚሊዮን ኖ 3 ሚሊዮንማ አትሉኝም። ሻት ኃይለኛ ቤት የገባችሁ ኃይለኛ ሼት በ600,000 አይቻለሁ፣ 10,000 አይቻለሁ፣ 100,000 አይቻለሁ፣ 3 ሚሊዮን ሸራተን አይቻለሁ። እንግዲህ አስቡት በ100,000 እንውሰደው። አንድ ሻት በ100,000 እንውሰደው። አሉ ጽድት ያለበት እርግጠኛ ነኝ በትንሹ 100,000 ነው። ወይም ደግሞ 20,000 እንውሰደው። 100,000 ብዙ ነው። 20,000 እንውሰደው በሻት ስንት ቢራ ይገዛል? ቺስታ ባንዶች ጋር ደግሞ እንቀላቀል። ባለ ቢራ እና ድራፍት 20,000 አንድ ሻት ስንት ቢራ ይገዛል? ቀበሌ አይጋብዝም? ሙሉ ቀበሌ ይጋብዛል። ኤግዛክትሊ። አየህ 20,000 አንድ ሻቷ ስንት ቢራ ይጋብዛል? 1,000 ቢራ ይጋብዛል። ዳዝ ዲፍረንስ። ስለዚህ አሁንም የምነግራችሁ ምንድን ነው፣ ውሎ ስታየው ምን ስታየው ሻት ያለውን እንጂ ቢራ የደረደረው በቺስታ ባንድ ነው እናቱ። ያንን ነው ምላችሁ። ለማንኛውም መጠጥ እኔ ደጋፊ አይደለሁ፣ ግን የሚለይበት መንገዶች አሉ። የሚለይ መጠጥ ራሱ ሲጠጣ ማን ምን ይጠጣል የሚለው ነገር የምታዩት ነው። ማን ምን ይጠጣል በመጠጥ ደረጃ ራሱ የምትሄዱ ሻት የሚጠጡ ሰዎች ወይም ዱቅ ብለው የሚያወሩ ሰዎች በሆነ ጊዜ ለፍተው ስራ ጥረው ምናምን የሆነ ጊዜ ላይ ከጓደኞቻቸው ጋር ትንሽ ጊዜ ያለ እሷን አብረው ሊያሳልፉ። ባለ ቢራውስ ኤቭሪዴይ እዛ ቤት አታጣው። ኤቭሪዴይ ባለ ቢራው የዛ ቤት ደንበኛ ነው። ባለ አረቄው የዛ ቤት ደንበኛ ነው። አታጣው መቼ። እነዚህ ሰዎች በየቦታው የሚዞሩ ናቸው። ይሰራሉ፣ ይለፋሉ፣ ቻፓ አላቸው። የሆነ ጊዜ ላይ ተደዋውለው ይገናኛሉ። የሆነ ቤት ሄዳሉ፣ ሻታቸውን ይዘው ዱቅ ብሎ ይጨዋወታሉ። ታድ ዲፍረንስ። በሻትና በቢራ ያለው ልዩነት፣ ቢራ መዋያ ነው፣ ማደሪያ ነው። ሻት ህይወት ነው፣ ኑሯቸው ነው። ስለዚህ ልዩነቱን ማወቅ ያስፈልጋል። ቢራ በየጊዜው የምትኖሩበት ነው። ድራፍት ኑሯችሁ ነው። በቃ ኑሮውን ለመርሳት የቀን ጥግረራን ለመርሳት ምናምን የምታደርገው ነው። ሻት ግን ኑሮህን ነው ሴሌብሬት የምታደርግበት። ሴሌብሬት። ስለዚህ ሻት የሚያደርጉት ትንሽዬ ላይፍ ላይ እነ ምቾትን የተጫወቱ ሰዎች ናቸው። ምቾትም በስሱ ተጫውተውታል።
ሻምባዬ ምን አለ መሰላችሁ? ወንድሜ አረቄ ሲጠፋ በጌሾ እንጨት ጥርሷን የምትፍቅ ጎረምሳ ነች ሸገርን ያጨናነቀችው። ይመች ብራንድ። ለማንኛውም ሰላማችሁ ብዝት ይበልልኝ። ፈታ ብሎ ነገ እንገናኛለን። የነገ ሰው ይበለን። መልካም ጊዜ። ይመቻችሁ።